አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የዩቲዩብ ተከታታዮቻችን ዛሬ ክፍል 3 የግራፊክ ዲዛይን ትምህርታችን ስለ 3D ቴክስት በ3D ቴክስት ተጠቅመን ሎጎ እንዴት አድርገን እንደምንሰራ አሳያችኋለሁኝ። ወደ አፕሊኬሽኑ እንሄዳለን። ፒክስል ላብን ኦፕን እንላለን። ዘን አፕሊኬሽኑን ከከፈትን በኋላ ይሄንን ቴክስት ኤዲት እናደርገዋለን። ኦኬ አፎን ይሄንን ድሌት እንለዋለን። ድሌት ካደረግን በኋላ ወደ ፕላስ ጋር እንመጣና ሸፕ እንጨምራለን። ወይም ደግሞ እዚህ ጋር ገብተን ሶስተኛው ላይ ገብተን ሸፕ እናስገባለን። ምን አይነት ሸፕ? ሰርክል እንጠቀማለን። በመቀጠል ራይት እንለዋለን። ሴንተር እናደርገዋለን። ይሄንን ሳይዙን እንጨምረው። ኦኬ ዘንድ ድጋሚ አሁንም ሌላ ሼፕ እንጨምራለን። ሌላ ሼፕ ስንጨምር ኦፓሲቲውን እንቀንሰዋለን። ኦፓሲቲውን ቀንሰን ስትሮኩን እንጨምራለን። ይሄንኛውን ሰርክል እናደርጋለን። ይሄንን እንጨምራለን። ኦኬ ዘን ራይት እናደርጋለን። ይሄንን እናሰፋዋለን። ይሄንንም ሴንተር እናደርገዋለን። ኦኬ እንላለን። በመቀጠል ሌላ ሼፕ እንጨምራለን። ይሄንኛውን ብላክ እናደርገዋለን። ብላክ ካደረገን በኋላ ራዲየሱን እንቀንስለታለን። ዘን ይሄንን እንቀንሰዋለን። ኦኬ እንደዚህ ካደረግን በኋላ ይሄንን ወደ ነጭ እናርገውና ከኋላ ያለውን የመጀመሪያውን ሰርክል ይሄንኛውን ከለሩን ብላክ እናደርገዋለን። እቺኛይቱን ደግሞ ዋይት እናደርገዋለን። ነጭ እናደርጋታለን የሰርክሏን ማለት ነው። ዋይት ካረግን በኋላ እንደዚህ ይሆናል ማለት ነው። በመቀጠል ይሄንን ሴንተር ላይ እናደርጋለን። ኦኬ እንደዚህ ይሆንልናል ማለት ነው። በመቀጠል አሁን 3 ማዕዘን የሆነች እናስገባለን። 3 ማዕዘን የሆነች እናስገባለን። ቺን ከለሯን ብላክ እናርጋት። ኦኬ ልክ እንደዚህ ካደረግን በኋላ ትንሽ ሴንተር ላይ እንድትሆንልን ይሄንን ቀንሰውና ሴንተር ላይ እንዲሆንልን ማለት ነው። እንደዚህ እናደርጋለን። ኦኬ እንለዋለን። ራይት እናደርጋለን። ዘን ይህንን ይመስላል። ትንሽ
ኦኬ ኦኬ ሎጎ የዩቲዩብ ሎጎ ለመስራት ነው እንደዚህ እንትን እያደረግን እየሰራን ያለ ነው። ትንሽ ኢንተር ላይ እናምጣት። እንቀነስ አድርገን ሙቭ እናድርጋትና ራይታል። ኦኬ ዘን ፕላሷን ምልክት ነክተን ቴክስት እንጨምራለን። ቴክስቱን እዚህ ላይ እንጽፋለን። አቡጌቴክ ብለን ጻፍን። ይሄንኛውን እዚህ ጋር ካፒታል ሌተር ምናምን ማድረግ እንችላለን። እዚህ ጋር ስንቀያየረው ይቀያየራል ራሱ። ስሞል እና ካፒታል ማድረግ እንችላለን። ኦኬ እንላለን። ዘን ቴክስቱን እዚህ ጋር እናመጣለን። ከዛ ኤ አይከን ውስጥ ገብተን ፎንት እንገባለን። ከዛ የትኛውን እንመርጣለን? ዴይስ የሚለውን ፎንት እንመርጣለን። ኦኬ እንላለን። ዘንድ ሳይዙን ትንሽ ጨምር እናደርግና ሳይዙን ጨምር ካደረግን በኋላ ሴንተር ላይ እናደርገዋለን። ይሄንን ሴንተር ላይ ሆነ። በመቀጠል ከርቭ እናደርገዋለን። ከርቭ ለማድረግ ይሄንኛውን ነው የምንጨምረው። ራይት ብለነው ትንሽ መቀነስ አለብን። ኦኬ ላይክ እንደዛ አደረግን። በመቀጠል አሁን ቴክስት እንጨምራለን ወይም ደግሞ ይሄንኛውን ኮፒ እናደርገዋለን። ሴንተሩ ተንቀሳቀሰ። ይሄንኛውን ቴክስት ኮፒ እንልና ማለት ነው ኤዲት እናደርገዋለን። ይሄንን ከርቡን እንቀንሳለን። ከርቡን የጀመረውን ከርቭ ዜሮ ላይ ያደረግን ዘን ይሄን ጽሁፉን እናመጣለን። እንደና ሳይዝ እንቀንሳለን። ሴንተር ላይ እናደርገዋለን። ኦኬ ይሄንን ይመስላል። ኦኬ ትንሽ ይሄ ይበቃል። ከዚህ በኋላ ምንድነው የምናደርገው? እዚህ ጋር ሌየር አለ። ሌየሮቹን እነዚህ ሌየር ከዚህ አሁን ማስተካከል ያለብን አሁን እንደዚህ ሼፖቹንም ቴክስቱንም ማስተካከል ያለብን አሁን ላይ ነው። ከዚህ በኋላ ምንድነው የምናደርገው? ሌየር ውስጥ ገብተን ሁሉንም መርጅ ነው የምናደርጋቸው። መርጅ ለማድረግ ራይት እንነካለን። ከዛ ሁሉንም ሰሌክት እናደርግና
እንደዛ አድርገን እቺን ነክተን መርጅ እና ኦኬ እንለዋለን። መርጅ ሆነ ማለት ነው። ሁሉም በአጠቃላይ አንድ ላይ ሆነ። በመቀጠል ምንድነው የምናደርገው? ይሄንኛውን አሁን የት ነው የምናገኘው? ኤዲት ለማድረግ እዚህ ሶስተኛው ላይ ገብተን ኢሬዝ ከለር እናደርጋለን። ቶለራንሱን ይሄን እንጨምራለን ሙሉ። ኦኬ እንደዚህ ካደረግን በኋላ ሼፕ እናስገባለን። ለምን እንደምናስገባ ነግራችኋለሁ። ሼፕ እናስገባለን። እቺን እናስገባና ብላክ እናረጋትና እቺን አስገባው። በመቀጠል ይሄን ሁለቱንም መርጅ አደርገዋለሁ። ለምንድነው ቴክስቸር እናስገባለን። ቴክስቸር ስናስገባ ሙሉ ድፍን የሆነ ቴክስቸር እንዳያደርግብን ልክ ይሄንን እንጠቀማለን ማለት ነው። በመቀጠል ይሄንን ካደረግን በኋላ ክሊክ አድርገን እዚህ ላይ የትኛው ላይ ነው አሁን የምንገባው? ቴክስቸር ላይ እንገባለን። ቴክስቸር ላይ እንገባና እዚህ እንመርጣለን። ቴክስቸር ላይ ከገባን በኋላ አንድ በአንድ ላይ እናደርገውና ኦኬ እንለዋለን። ራይት እናደርጋለን። ዘን ቴክስቸሩን ይሄንን አሁን ትንሽ ማስተካከል እንችላለን። እዚሁ ላይ እንደዚህ እናደርገውና ራይት እናደርገው። ኦኬ ይሄንን ይመስላል ቴክስቸሩ ከገባ በኋላ። ዘን እንደዚህ ካደረግን በኋላ ቀጥታ ወደ ነው የምንሄደው። እዚሁ ጋር ኤምቦስስ የሚለው ላይ እንሄዳለን። ይሄንን እናበረዋለን። ከዛ እዚህ ጋር እነዚህ እናስተካክላለን። ሃርድነሱን ትንሽ ቀነስ እናደርገዋለን። ሌቭሉን እንጨምረው። ኦኬ ይሄ እንደዚህ የሚሆነልን አንድሮይድ ቨርዥናችን ከ10 በላይ የሆነ እንደዚህ ያስቸግራል። ላይክ አያችሁት? አንድሮይድ ቨርዥን ከ10 በላይ የሆነ ትንሽ ያስቸግራል እና እንደዚህ እየነካካን ቀስ እያደረግን ዝም ብለን ምንድነው የምናደርገው? ሳይዙን አሁን ለምሳሌ ጨመር ስናደርገው ተበላሸ። መልሰን አሁንም ትንሽ ነካ አያችሁት? አሁን ተስተካከለ። በዚህ መንገድ እንትን ማለት እንችላለን። ኦኬ እንደዚህ እናድርገው። በመቀጠል ሻዶ 3D ሼፕ እንጠቀም። አሁን ይሄን ኢናብል እናደርገውና ይሄን ዲፕሱን ትንሽ ሃይላይት እናድርገው። ዳርክነሱን ጨምርበት። ኦኬ ይሄ ዋይ ሮቴሽን እና ዜድ ሮቴሽን ኤክስ ሮቴሽን የሚላል። ይሄ እንዴት ነው? እንደዚህ ለማድረግ ነው። ሼፑን ለማስተካከል ነው። ልክ እንደዛ አደረግን። ራይት እንበለው። ሻዶ እንጠቀም። ብለር እናደርጋለን። ከዛ ወደ ዋይ ኦኬ ይበቃል። ይሄ መልሰን 3D ሼፕ ላይ ገብተን ይሄንኛውን እናስተካክል። ወይ
ላይክ እንደዚህ አድርገን ሰራ ማለት ነው። ዘን ከዚህ በኋላ ባክግራውንዱን እንቀይረው። ባክግራውንዱን ለመቀየር እዚህ ውስጥ ገብተን ከጋላሪ ከሆነ ይሄንን መርጠን አንድ ባንድ ላይ አድርገን ማስገባት ነው። አያችሁት? ይሄንን አሁን 3D ሼፑን ብንቀይረው አሪፍ ነው የሚሆነው። 3D ሼፑን ይሄንን አያችሁት? እንደፈለግን እያደረግን ማዟዟር እንችላለን። ላይክ እንደዚህ ማለት ነው። ፊት ለፊት ደግሞ ሲሆን እንደዚህ የሚገርም የተለያዩ መጠቀም እንችላለን ማለት ነው። የሮቴሽኑ ይሄ ነው። ሮቴሽኑ እነዚህ የሚጠቅሙት እንደዚህ ለማድረግ ነው። የተለያዩ ቦታዎች ላይ ለማስገባት እንደዚህ በእንደዚህ አይነት መልኩ ማስገባት እንችላለን። ዘነራይት እንላለን ማለት ነው። አያችሁታ? ይሄ አሁን የሚገርም ነው። እንደዚህ ቅድም እንዳልኳችሁ ቴክስቸር ካስገባን በኋላ እንደዚህ እየሆነ ሊያስቸግር ይችላል። እቺን ቀስ እያልን እንደዚህ ማስተካከል እንችላለን። ላይክ እንደዚህ ማለት ነው። ከዛ የምንፈልገውን ቴክስት ተምኔልም ከሆነ የምንሰራው እዚሁ ላይ የገባን ቴክስት ጽፈን ማስተካከል እንችላለን ማለት ነው። ይሄንን ተምኔል ለመስራት ከሆነ ኢሜጅ ሳይዙን እዚህ ላይ ያሻል ዩቲዩብ ተምኔል የሚላል ኦኬ እንለዋለን። ከዛ ይሄንን ሳይዙን እንቀንሳለን። ይሄንን ፎንቱን እንቀይራለን። እንደዚህ ያደረግን የተለያዩ ነገራቶችን መስራት እንችላለን ማለት ነው። እና በቀጣይ ቪዲዮ ደግሞ በሌላ ትምህርት እስከምንገናኝ ደግሞ በዚሁ አጋጣሚ ለነገራችሁ የምፈልገው ፕራክቲስ ይፈልጋል። እያንዳንዱ ነገር ድግሞሽ ካለው ግልጽ እየሆነልንና ቀላል እየሆነልን ነው የሚሄደው። በተረፈ ቻናላችንን ላይክ ኤንድ ሰብስክራይብ ማድረግ አይርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።